አንተ የተሻለ ልምድ እንዳለኝ ታውቃለህ። ፍቅሪዝም ለብሰብከት እስቲ ተጋግዙ ፕሊዝ። መቀጣቴ ነው። ለመጀመሪያ ጊዜ ጌም የተጫወተ ነቢያቶች በባዶ እግራቸው እየሄዱ እየለመኑ ሲበሉ ነበር። አንተ ዘመናዊ ነብይ በቲክቶክ ላይ ኦ ጌታ ሆይ ይህን ሰው ሐሰተኛ መሆኑን እባክህ የዛ ጊዜ እኮ ቲክቶክ እኮ መቀጣቴ ነው ቤተሰብ። የዛ ጊዜ እኮ ቲክቶክ ስላልነበረ ነው ሁሉም ይገቡ ነበር። የዛ ጊዜ ደግሞ ቆዳ የሚለብሱት ልብስ ስላልነበር ነው። ዋሻ ውስጥ የሚኖሩት ቤት ስላልነበረ ነው። አያጅቦ ለምን እንደዛ ጭንቅላትን አታሰራውም? ነቢያቶች እነሆ ተአምርን ይሰራሉ። አንተ ምን አይነት ተአምር ሰርተህና አሳይተህ ነው ህዝቡን ነብይ ነኝ እያልክ በየሰዓቱ የምታደርቀው? እነሆ አንተ ተከታዮች ሁሉ አላጋጭና ሿፊ ናቸው። ወንድሜ ወደ ራስህ ተመልሰህ ነው እግዚአብሔርን ተቀበል። አቤት እውቀት፣ አቤት አነጋገር። ቀጥል። ኮፒ ሊንክ ታብታብ አድርጉ። ኧረ በእግዚአብሔር እንዬ አንቺ ነሽ የምታስታውሽኝ። ሶስት ሺህ ነው የምታስገቡኝ እኮ ሌላ 3600 መንፈስ ቅዱስ መንፈስ ቅዱስ ይባርክ አላለም። መንፈስ ቅድስት ነው። አትሳሳት እባክህ። ቤት ነች። መንፈስ ቅዱስ አላልኩ። ያንተ እኮ የተለየ እኮ ነው እናቴ። ፀጉርን ተላጭተህ አግባ እና ያለህ ሞጣ ምን አገባው እሱ ወረኛ ብለው። ተው አክቲቪስታችንን አትንካ። ተው ሚኪ ሐወይ ሊንካርግ እስቲ ቶሎ ቶሎ ታብታብ አድርጉ ቶሎ ቶሎ። የሁሉም ደጋፊ ሆንክ እንዴ? ማለት የሁሉም ደጋፊ እነ ሞጣንም ሁሉንም በቃ ሁሉንም የሚደግፍ ሰው። አንድ ነገር የታዘብኩትን ልንገር። ከተማረ ሰው ጋር መዋል ጀመርኩኝ። አሁን እዚህ የሚያወሩት የሚለፈልፉት ምን የሚሉት ምንም አይነት ለውጥ አያመጡም። ለህዝባቸው መከራን ደግሰው ጭራሽ ህዝባቸውን ከህዝብ ጋር ከማባላት ውጭ ምንም ድንቡሎ ያክል አይፈጥሩም። እውነት አንተ ህዝቡን የሚያዝን ለህዝቡ እከራከራለሁ የሚል ሰው ካለ አንድ ለዜሮ ነን። ስማ፣ ለህዝቡ እከራከራለሁ የሚል ሰው ካለ ምን ማድረግ አለበት? ጻድ ኢላ ሐድን ከቢር ክፉ ሲናገር ክፉ አለመመለስ ውስጥ ይናደዳል እኮ። አንዳንዴ የሚናገሩት ነገር እኮ በጣም ያማል። ደግሞ የሚያናደው ነገር ምን እንደሆነ ታውቃለህ? መናገር እየቻልክ እነሱ በተናገሩት እጥፍ ድርቡን መናገር እየቻልክ ዝም እንደማለት የሚያም ነገር የለም አይደል? ፍቅሪዝም ግን ለህዝብ ሰላም፣ ለህዝብ ፍቅር ስትል ታልፈዋል። ፕሊስ ቤተሰብ ደብል ኧረ ፕሊስ ቤተሰብ ደብሉን ሂዱበት። 1-0 ተሸንፈ ያለው ዋካችሁ ደብሉን ሂዱበት ቤተሰብ። ህዝቡን ማገዝ በቻልን በቃ ይሄን አደርጋለሁ። እናቴ ትሙት ይሄን አደርጋለሁ። ድፍን የኢትዮጵያን ህዝብ አንቺን ስበብ አድርጌ ማገዝ እፈልጋለሁ። ታዲኤል በእውነት ታዲኤል ቴንክ ዩ አግዙት እስኪ እንደምንም 3000 አግዙት። ቴንክ ዩ በእውነት አመሰግናለሁ። ታዲኤል አግዙት ቤተሰብ ዋካችሁ 3000 ብቻ አስገቡኝ። እጁን ይሰብስብ። ሁሉም እጁን ቢሰበስብ ህዝቡ ሰላም ያመጣ ነበር። ፍቅሪዝም እየሰሙኝ ነው ደግሞ እያረጁ አሁን ነው ስለአንተ እየገባኝ የመጣው። የአንተ አስተሳሰብ አሁን እየገባኝ መጣ። በቃ መነካካት የማትፈልግ አይነት ሰው ነህ ማለት ነው ባጭሩ። አሁን ይኸው ምን መሰለህ፣ አሁን እኔ ትግራይን ወክዬ መናገር እችላለሁ ብዙ ነገር፣ ግን ማለት ከትርፉ ጉዳቱ ይበዛል። ስለዚህ ሰላም ነው የምትፈልገው። በቃ ከአማራ ጋር ነው ይሻላል። እሱማ ግን እውነት ለመናገር ቢሻልም ግን አንዳንዴ ይገባ ሰው እያየ ሁሌም ዝም ይደብራል። ቴንክ ዩ አመሰግናለሁ። ታዲያ ይደብራል። ምኑ ነው የሚደብር? እያየን ዝም ከምንል ብለን እኮ ነው አንዳንዴ ያላ ነገሮች ስህተቶችን እያየን ዝም ከምንል። ፍቅሪዝም አንድ ነገር ልንገር። አሁን እኔ ትግራይን ወክዬ ግዴታ ሌላ ብሔር መጥላት አለብኝ አይደል? አሁን ባለው በኢትዮጵያ ፖለቲካ ዙሪያ ላይ ይሄን ደግሞ አልፈልግም። በቃ ታሪ ቴንክ ዩ 3000 አስገቡት ፕሊዝ ተጋገዙና። ቴንክ ዩ አመሰግናለሁ። ታሪ ቴንክ ዩ እንደው ሌሊት ጥፋ እንዲህ ጊፍተሮች በኤርፎን ነው የሚያዳምጡት፣ ተኝተው እየሳቁ ለመተኛት ከጭንቀታቸው ለመውጣት ነው እንጂ አንተን ደውል ለመስማት አይደለም የመጡት። ታው ሊነፋው ነው ጥሩምባውን። እንዴ ታው እንጂ ፍቅር ይዘው እያወራን እንጂ ሚካ ሐወይ
ስጋሪ ሀብካ ቦፀ ይተካ ዳንዳንዬ ማሐረኝ ናይ በይና ታጋይ ብቻሽን ሽብኝ ሚኬዋ አግዛት። ይሄ ሰውዬ የመጨረሻ ቅጣቱን ተቆጣ፣ ከዚህ ቤት ይወጣል። ፖለቲካ ምናምን ሐገዝ ምናምን አልፈልግም፣ እኔ አልፈልግም። ነው እኮ እኔ ፖለቲካ ተቃዋሚም ደጋፊም የሚሆኑ ሰዎች እኔ በነገራችን ላይ አይተኛል አይደል? ኦሮሞ ጠል አይደለሁም፣ ትግራይ ጠል አይደለሁም፣ አማራ ጠል አይደለሁም፣ ምንም ብሄር ላይ ጠል ሆነ ሳውራ ሰምተህ ታውቃለህ? አይደለሁም። እንደዛ ካልሆነ አንድም ብሄር ማንንም ብሄር ተናግሬ አላውቅም እስካሁን። ግን ማን ነው የምናገረው? ከሃይማኖትም ኦርቶዶክስ፣ ጴንጤ፣ ሙስሊምን አንድ ተናግሬ አላውቅም። ማን ነው የምናገረው? ከብልጽግና ጋር ነው ችግሬ። ለምን ቤቴ ነብይ ነህ አንተ፣ ምን አገባ ብልጽግና? ቤቴ ፈርሷላ። ትልቅ ቤት እኮ ነው የፈረሰብኝ። ቢፈርስስ ነብይ አይደለም? ቤትህ በሰማይ አይደል? ቤትህ በሰማይ አይደል? አንተ ነብይ አይደለም? ትልቅ ቤት ይፈርሰውስ በእናትህ አንተ። ብዙ ነቢያቶች እኮ አሁን አንተ እቺን መኪና ቢቀሙ ምን ትል አይኔን ቢያጠፉ ምን ትላለህ? እንኳን ቤት ፈርሶ ምን እላለሁ እኔ? አንተ ነብይ በሆንማ አይደለም መኪናዬን ሌላም ነገር ይቀሙኝ። ቤቴ ሰማይ ነው። መሸነፋችንን በቃ ማለት ነው። ሰው ሊቀጣኝ ነው። ይሄ ደንቆሮ እኔን ደንቆሮ እዚህ ጋር ግን እኔን ደንቆሮ ፍቅር ይዘም እኔን ደንቆሮ እኔ ቅጣትህ ይደብረኛል። እኔ አሁን ሰድቤያለሁ። ቆይ ሰድቤያለሁ፣ ይቅርታ ጠይቀኝ። እናቴን ይቅርታ ጠይቀኝ። አልሰደብኩ፣ በሰላም ነው የማወራ። ይቅርታ እኔ እኮ ይቅርታ ችግር የለም። ምንም አይደል። እኔም ለማለፍ ችግር የለብኝም። ምንም አይደል። ይቅር ብዬዎታለሁ። አንተ ነብይን ይቅርታ ስባልኩት እግዚኦ የኔ ነገር፣ አቤት እውቀቴ፣ አቤት ጥበቤ፣ እነሆ ነብይ ነው ብሎ የሚመጻደቀው ሰው እየሰድቦኝ ይቅርታ አስጠየቅኩት። ቴንኪው ጋር አቤት ሰማይ፣ አቤት አካሄድ። አንድ ነብይ እነሆ አንድ ምዕመን ይቅርታ ሲጠይቅ ኢየሱስ ክርስቶስ እነሆ ተፈጸመ ዛሬ። አላግጣለሁ። ነብይ እኮ ነህ አንተ። ነብይ ነህ፣ ተሳስተህ ይቅርታ ጠየቅከኝ እኮ ደስ አይልም? ከዚህ በላይ ምን አለ? ኖ እኔ ነብይ ተሳስቶ እነሆን የሰደበኝ ነብዩን በነብይነቱ ሳይመካ ዝቅ ብሎ ይቅርታ ጠየቀኝ። እኔም እንደ ሰው ልጅ እነሆ ጸባይ እንዳለው ሰው ይቅርታውን ተቀብዬ ይቅር አልኩት። ይሄ ታሪክ ነው፣ ይጻፋል፣ ይመዘገባል። ሃሌሉያ። የተሸነፍኩት መልስ ይሁንልኝ። ስማ፣ ቅጣትህን ልቀጣህ ነው። ይቅርታ ያልኩት አንደኛ ቅጣት በእንግሊዘኛ የማይክል ጃክሰንን ዘፈን ዘፍንልሃለሁ። እኔ ነኝ የምዘፍንልህ። እኔ እኮ የሃይማኖት ሰው ነኝ። እኔ መስፈናል ከዛ አንተ ትጨፍራለህ። አንድ ተቀጣ። ጌም ነው። እናቴ ትሙት ጌም ግን ዘፈን ነገርኩ። የሃይማኖት ሰው ነኝ። መስፈን መንዙም አልኩ እምቢ አልክ። መገዳደል አይደለም የተጫወት ነው እኮ አይደል እንዴ? ይሄ ቀላል እኮ ነው። መገዳደል ከፈለክ ለብቻው እንጫወት እኮ። የአሁኑን ቅጣት ተቀጣልኝ። እሺ ዘፈን ምናምን አትጥራብኝ። ከዘፈን ውጣ። እሺ ከዘፈን ውጭ ስወጣ ደግሞ ምን አይነት ቅጣት እርስዎን እቀጣዎታለሁ? ቀለል ያለ ቅጣት ነው። 3 ሐሰተኛ ነብይ ነኝ ይላሉ። ቀላል እኮ እዛ ቁጭ ብለህ እኮ እናቴን። ከዛ ድምቅ ያለ ጨዋታ እንጨዋታለን። ስለነ ደብረ ጽዮን እንኳን ያወራሁትን አታይም? ከ15 ቀን በፊት ቪዲዮ እኔ እነሱ ደጋፊ ነኝ፣ ሲስቁ ሲጫወቱ ሲዘፍኑ አይታለኝ። ቁም ነገር ቪዲዮ ትቀጣልኛለህ? አትቀጣ። እናቴን ይደብራል። የሚሆን ነገር ቅጣኛ፣ እቀጣለሁ። የሚሆን ነገር ቅጣኛ። ሐሰተኛ ነብይ ነኝ። ነገራችንም እንደ መቅጣት ፕሮፋይል ማለት ቲማቲም መብላት ምናምን፣ ሌሎች ሰዎች የሚቀጡትን አቀጣኝም እንዴ? እሺ ድንች መብላት ምናምን። ቃሪያ አለ? እኔ እንጃ። ልስቲ ልፈልግ ልምጣ። ሂድ ቃሪያ ይና 2 ቃሪያ ነው የምፈልገው። አረ 2 ይላል። ደባይ ባካላቴ በዚህ ዘፈን ቢጨፍርልኝ እናቴን ነብዩ ደስ ይለኝ ነበር። ደባይ አንድ ቃሪያ አግኝቻለሁ። እስቲ ያሳየኝ ቃሪያውን። ይሄ ትልቁን ቃሪያ። ይሄ አያቃጥልም። ሌላ ኖ ብላ አላልኩም። ይሄ ቃሪያ አይደለም ደግሞ ያቃጥላል። ኖ አይ እንደዚህ አይነት አትሸውደኝ። ቶ ቃሪያውን ምንድነው የምልህ? ቃሪያውን ቶ ይሄ ቃሪያ አይደለም። ቀጫጭኑ ቃሪያ ነው የምፈልገው። እሱ አይደለም። አስቀምጥልኝ። ሰማይ በእናትህ አትቀልድ። እዚህ ሰፖርት የሚያደርጉኝ እኮ
ሊስቁ ሊዝናኑ እኮ ነው። ማን ብላለ ቃሪያ አንጣን ያልኩ ብላልኩ እኔ። ኧረ በእናትህ በጣም ነው የሚያቃጥለው ለራሱ። እሺ አንድ ነገር በቃ ይሄን ያመጣው አይደል? አዳምጠኝ። ሁሉንም ጉረሰው ለ2 ደቂቃ ከዛ አውጣው። ጉርስ አድርገህ አፍ ውስጥ እንዳለ ሙሉን አስገባው። ሙሉ ሙሉን ወላ እንዳትበላው ዝም ብለህ ገፍተህ አስገባውና ለ2 ደቂቃ አስገባው ገፍተህ። ከዛ ቀና በል ለ2 ደቂቃ ቀና። ምን ሆነ ነው? እስኪ አልክ ጨዋታ አያቃጥልም። አልበላውም። እንዳትበላው ዝም ብለህ ወጥፋ አስቆምጠህ እንዲያፍን ሳይለንት። ቆይ ይሄን ነገር ደግሞ በመስኮት ነው ማስተል። አሁን ቅጣት ይሄንን ደውለን ትጥልልኛል። አፍን አስይዣለሁ። እንዳታወጣ ጨዋታው እስኪያልቅ አንዴ ደብሉን ሂዱበት። ጨዋታው ደብል ይታያቸዋል። እውር አይደሉም። አስገባው። ደውልህን ደግሞ አስጥልሃለሁ። በል ዝም ብለህ ዳንዳንዬ ኧረ አግዟት። ዳንዳንን ሚኪን አግዙት። ታው ምእመናን እንዳታወጣው። መርሲ ቅመም ይሄን ደውለን አስጥልሃለሁ እና አፍነህ ልገለኝ ነው አትሞትም። ኧረ በእናትህ ፍቅር እየቀለድክ ነው። እናቴን እየቀለድክ ነው። ባይ በቃ ልውጣ እኔ ካልተጫው በቃ ዝም ብለህ እስኪጨርስ ድረስ እንዴ ሰው ይረፍ እንዴ። በተለይ እህቶቻችን ይህንን ኤርፎን ሰክተው ነው የሚያወሩት። ያንተ ጭሆት ያንተ ደውል እንዲህ አናታቸው ለምን ይበጥበጥ? እንዲያፍ ላይ የሆነ ነገር ወጥፍልህና እኔ አወራለሁኝ። እና ምን መሰላችሁ እህቶቼ ተጋገዙልኝ። አፉ አልቻለውም። በስመ አብ ቪክቶር አሁንም ተቀጣል። ወንድሜ ተዘጋጅ። እንዳታወጣ እስኪጨርስ ድረስ እያለቀ ነው ጌሙ። ፍቅሪዝም አንድ ጥያቄ ልጠይቅህ፣ በምልክት መልስልኝ። በምልክት ነው የምትመልስልኝ። እንዳታወጣው። በምልክት መልስልኝ። ፍቅሪዝም ብዙ ትንበያ ተንበያል። ከትንበያዎች መካከል ስንቱ መሬት ላይ ወርደው ሰርተዋል? ሰው አምኖባቸዋል። ሳታውጣ ውሸቱን ሲሆን ይስቃል። እናቴ መልስልኝ። አውራ በምልክትም ቢሆን ንገረኝ። የተነበይከው ስንት ትንበያ ነው? መሬት ላይ ወርዶ የሰራው ስንቱ ነው? ስንት? 10? እሺ 20? እያወራ እያልከኝ ይሰማኛል። እኔ ይገባኛል። አታውጣው፣ እንዳታውጣው። ጨንቆታል እናቴ። አንተ ነገር ቡና ያስጨምራል እናቴ። ምንድነው? ምን አንተን የምቀጣቅጣት? ቆይ 1-0 ነው። 1-0 ነው። መቼም አትቀጣኝ። ቀጥልሽ። አሁን ተዘጋጅ። እናቴን ተዘጋጅ። በስነ ስርዓት ተዘጋጅ። ፍቅር ቢኒ ቴንክ ዩ በጣም እውነት አመሰግናለሁ። ታረይ በጣም አመሰግናለሁ። ልጆቻችሁ ፍቅር ይዙማ አንቺ የጌታ ሰው ግን አማልክቶችሽ ያንቺ እንዳለ ትሪፕል ፕሊዝ በ3 እጥፍ ነው። እባካችሁ በ3 እጥፍ እባካችሁ። ኧረ ቤተሰቦች እባካችሁ 3 እጥፍ ነው። ሜርሲ ዘቢውዲንግ ምን አባቴ ላድርግሽ መስዬ። ኧረ ፕሊዝ 3 እጥፍ ነው። ፕሊዝ ሳያልቅ ሰከንድ ሳያልቅ መጨረሻ ቅጣቱን ይቀጣል። ከዛ ወጥቼ
እንዲያ አይኔ ቪክቶር አባቴ አንተ እፈልጋለሁ ጻፍልኝ እሺ በፈጣን ነገር ነው የምፈልግ ቶሎ ፍቅሪዝም ተዘጋጅተሃል ለአሁኑ ቅጣት ለአሁኑ ቅጣት ተዘጋጅተሃል አልተዘጋጀሁም ሲያልቅ ነው ደቂቃው ሲያልቅ ነው ማማ በቃ አለቀ ተቀጣ ገና እኮ 51 ነህ አንተ እኮ እንዴ ምን ታውቃለህ ስማ ልብስ የምታዳርቅበትን ፎቶ አለ ጀግና የሆኑ ሰዎች አሉኝ ልብስ የምታዳርቅበትን ማለት ገላህን የምትልበትን ፎቶ አንጣ ምንድነው ወይ ተባተ ሰው ገና ነው አልሸነፍ መጀመሪያ ኖ ገና አልተሸነፍኩም ተሸነፍክ እናቴን ተሸነፍክ 400 ነው የቀረው ምዕመናን ጠብ ጃፒ ዘ ቢልዲንግ ከየት መጣሽ አንቺ ሰውዬ ተነቅቶብሻል ሁሉ ነገር ደርሰንበታል አዴት ይላል ሁለት አበባ ቤተሰብ ሁለት አበባ አሁን እንዴት ናችሁልኝ ሰላም ናችሁልኝ አዳም አንተ አበባ ነው በቃ ስራ ሌላ ነገር የለ ቤተሰብ ጥየቃ አው ሾፍኩኝ ከዛ ደግሞ በውስጥ የላከችኝ ደብል ይዱበት ባካችሁ ደብል ፕሊዝ አለቀ በቃ ተቀጣኩ ደብል ፕሊዝ ቤተሰብ ደብሉን ይዱበት ባካችሁ በቃ 5000 አዳው የላከችልኝን ልክላለሁ በውስጥ ቆይ መቀጣት ነው ገላየዋ እንዴው ገላየዋ አንቺን በማጣቱ ገላየዋ አወጣ ገላየዋ ጫንቃማ ወጣሁኝ ገላየዋ አንቺን በማጣቴ ዲማዋ ነይ ዲማዋ ሞራ ልሽተትን ያለሜ አንቺን በማጣቴ ያለሜ አሁን ደሞ ለቀጣ ነው ተዘጋጅተሃል አይደል አሁን ሁለተኛ ዙር እየተቀጣ ነው አንደነስ እንዳትረሳ አኑዬ ስለ ጃፒ የሆነ ነገር እነግርሻለሁ እናቴን የሆነ ትላከችልኝ በውስጥ የሆነች ቸከስና እልክልሻለሁ ይዝናኑ አሉክ እጅሬው 2 ቀን ሙሉ የት እንደነበረ መረጃ ሰጥሻል ይሄ ደነዝ ስማ ፍቅሪዝም እሺ አንደኛ ቅጣት ይለቆይ ደቂቃው እስከዛ ሌላ ነገር አለቀ እናቴን አለቀ ቃል የገባልህ ሰው አለ ምን ታወቃለህ እንዴ ጃፒ አያስቅም እናቴን እነግራታለሁ ከዛ የሆነ ፎቶ ደግሞ ተልኮልኛል ልክልሻለሁ ኧረ ቡና ያለቀ እናቴን ቡና መጣለሁ አንቺ አለቀ ዝም ብሎ ነው የሚያቃዥው ቆይ ልክልሻለሁ እኔ አይንሽ መጨፈን ብቻ አይደለም ታሪክ ነው የሰራው ሰውዬው ጅቦዬ ጉንጭህ ዳንል ጉንጭን ከን ውጭ ማንም ሰው አላየው አይኔ እኮ ነው ጉንጭ አይደለም አይኔ 20 19 18 17 16 15 14 13 12 10 ሊል ነው 10 በቃ ተቀጣ አንደኛ ቅጣት ፍቅሪዝም እሺ ቅጣኛው ፎቶ አምጥቻለሁ የት አለ ስማ አፍን እንዳትለኝ ኖ አፍን አይደለም በጠርዙ ትይዟለህ እስቲ ታለ ፎጣው ተዘጋጅተሃል አንተ ጠርዙን ያዘው ጠርዝ የመጨረሻ የፎጣውን ጠርዝ አዎ ከሱ ጀምረ ከጫፉ ጀምረ እኛ እየተጫወትን አንተ ትበለዋለህ ያልክ እስከ መጨረሻ ድረስ ኖ ጠርዙን በጫፍ በኩል አዎ በእጅ እንዳትነካ እሺ አፍ እስኪሞላ ድረስ ታላምጠዋለህ ዝም ብለህ እኛ እንዳታወራ ኖ ያኛው የቆሸሸ ነው ያኛው ኖ ያኛው የቆሸሸ ነው ያኛው ለውጣዋል የመጀመሪያውን
የሆነ ነገር የጠራረግሽበት እዛ ያኛውን ፎጣ ነው ቀዩን ቀላ ያለው ኖ ያኛውን ቆሽሾ እኮ ኖ ያኛውን የሆነ ንፍጥ ነገርም አለው ሲገጠብጠብ በጣም እሱን ራሱን ኖ አዎ ከጫፍ ጀምረ ዝም ብለህ ታኝከዋለህ እያወራን ማለት ነው። ወደ ውስጥ እያስገባ ነው ታኝከው ጫፉን ከጫፍ ጀምረ ወደ ውስጥ እያኘክ ከዛ ትበላዋለህ። ወደ ውስጥ ትበላለህ። እየበላው ወደ ውስጥ ብላው። ጫፉን አይደለም በደንብ እየጎረስከው። ተርዚና ያዘው እንዲህ በዚህ ጎን ተርዚና ያዘ እና ፍቅሪዝም እያወራ ደብል እያልካቸው አንድ አበባ እያልካቸው ብላው። በደንብ እየበላው ወደ ውስጥ እንዴ እያኘከው በደንብ አስገባ። ዛሬማ አፈና አሰፋዋለሁ ወላሂ ላዚ እየበላ እያኘክ ደብል እንዳታወጣው እያኘከው እያኘከው አኛኝ ስለሚጮህባችሁ ነው። የሆነ ነገር ማስበላው እኮ እናቴ እየበላው አረ ደብል ቤተሰብ አራ እየበላው አይደለም እናቴን ይደብራል። እየበላው አይደለም እያኘከው እንደ ጫታ እያመነጀክ አመንጅክ እና አላችሁ ምእመናን ደብል ላይ ነን። ሲያሳዝን እናቴ ትምት በዚህ እድሜ ፎጣ ትበላለህ። ቢቀርስ እንደሚበላ ቢታጣ ሰው ፎጣ ይበላል። ፍቅሪዝም እንደምን ነክቶ ነው እግዚአብሔር ሰው አበደ ቢባል ሰውስ ምን ይላል? እየበላ አኝከው በደንብ ምኑን ምን ቸግሮ ታሪክ ምን ብሎ እንደሚጻፍ ታውቃለህ? ከዕለታት አንድ ቀን ነብይ ነኝ ብሎ መጥቶ ፎጣ እየበላ የተገኘው እናቴን እየበላው ጭምቅ አድርገው ደግሞ ምጥጥ እንድታረገው አንዳዋ እንዴ አንተ ብላው እንጂ ወደ ውስጥ እየበላው አይደለም። እናቴ ትሞት ወደ ውስጥ እየበላው እስቲ የጎረስካት ትንሽ እኮ ነች። ኖ እኔ ተርዚና እንደ ጫት ተርዚና እንዴት ትይዘው ነው ደግሞ? አንተ ጎበዝ ቃሚ ነህ። አሁን ቅንድብህን በጠረክበት በኩል ደግሞ ቀይረው 2 ደቂቃውን ቅንድብ በጠረክበት በኩል እሺ ያው ደብል ቤት አንድ አበባ ቤተሰብ አንድ አበባ። ኧረ ፕሊስ ባካቸው አበባው ሙሉት ፕሊስ። ቀይረ ብላ እናቴም ብላ ወደ ውስጥ በደንብ እንዴ ቅንድቡን በጠረገበት በኩል በደንብ ብልት ወንድሜን እኔ አፈር ልብላል። አረ እየበላሽው አይደለም ፍቅሪዝም ታው ጨዋታ አይደል? እሺ እንዴ ነብያችን ፎጣ ሲበሉ ማየት እንደማየት የሚያዝናና ነገር አለ እንዴ? ቅዱሳን እዚህ ጋር ደብል ነው። እኔ ቡና ይላንጣ እየበላ በደንብ ወንድሜ አራቱን አላቋረጥም። ግደለኝ እናቴ ትሙት ግደለኝ። አይበቃም ነኝ 2 ደቂቃ ሞልቷል። እስኪያልቅ ነው እንጂ ኧረ እናቴ ቶሎ በል እየበላ ወንድሜ እግዚአብሔር ይባርክ። ነብያችን 2 ደቂቃ ሞልቷል። 2 ደቂቃ ነው ያልከኝ። አሁን 1 ደቂቃ ከምናምን ይሄ እኮ ነው የሚደብረው። ጨዋታውን የምታቆረፍደው እኮ አንተ ነህ። ኖ 2 ደቂቃ ነው ያልከኝ። በቃ የመጨረሻ ጨዋታችን። እሺ የመጨረሻችን ነው። እንዴት ናት? ይብላ አልጠገበም እያሉ ነው። በአካፌን ሁሉ አሞኛል። እውነት ምን አንተ እድሜ በ17 ዓመት ምናምን ነው መቃም የጀመርከው አይደል? ጥቅም ነበር በፊት? አረ በ13 ዓመት ነው የጀመርኩት። ጡዘት ሁሉ በ12 ዓመት እኮ ታስሬያለሁ ነኝ። በዊድ ታስሬያለሁ። ትጦዝ ነበረ? አሁን ሲጋራ ብቻ ነው ጫጭሱ ወይስ ትጦዛለህ? እዛ ትቀማለህ? ጫትም አለ መሰለኝ። ኡጋንዳ ጫት አለ ግን አሁንማ የሃይማኖት ነው ሰውየው እኮ። ኡጋንዳ ውስጥ ጫት አለ? ኧረ እባክህ ተው። ጥያቄ እኮ ነው። አሁን ኬንያ አለ አውቃለሁኝ። የሆነ
እንደ ባህር ዳር አይነት ጫት ነው። አጫጭር ናቸው። አሳይቶኛል። ኬንያ ቢኖር ኡጋንዳ አለ። ሰላም ብያለሁ። እንዴት ናቸው? መርቅነህማ ነው አላህ ተመስገነ መንፈስ ቅዱስ ሰማ ፍቅሪዝም ይልቁኑ ትንቢቱን ገብተው ቁም ነገር እነ ደብረጽዮን በጣም ነው ማከብራቸው፣ ግን መጥፎ ማየት ይችላልቻለሁ ቢሰርቻለሁ ቁም ነገር አራቱን ነው ይቅርብኝ ውጣ እንዴ እቺን አራቱን ለመውሰድ ደብረጽዮን ምናምን ይለኛል። ምን አገባኝ እኔ እንዴ ቅዱሳን ተውኝ አላልኩም። ምን ፍቱኝ እያለቀሱ አይቻል ሊያስለቅሱ ይሆናል እኔ እነሱን አለ ተው ብያ እንዴት ነው ኑርበት እንጂ እኔ ደብረጽዮን አለቀሰ። ህልም ደግሞ ተቃራኒ ነው ብሏል። ህልም ተቃራኒ እና ምን ፍጠር ነው እንጂ ውሽ ምን ፍጠር። እኔ ሰላም ያለው ጨዋታ እየተጫወትን ነው። ፎጣ እየበላ ነው። እኔም እያባላው ነው። እንዴት ነሽ? ሰላም አለይኩም። አንቺ ትሻኛለሽ እህቴ? አያጅቦ ሰላም ነሽ? እንዴት ነህ? ኧረ አንቺ ትሻያለሽ እንዴ? ምን እንዴት? ኧረ የሆነ ሰው አስገብቼ ስሜት አድርጎኝ ነው የወጣሁት። በህልሜ የሆነ ባለስልጣን ናቸው ሲያለቅሱ አየሁ አለ። እሺ እኔ ምን አገባኝ አልኩት። ኧረ አንቺ ትሻያለሽ። እንዴት ነሽ እናቴ? እንዴት ነው እናትህ? አለክ እንዴ አንተ? አለሁልሽ። ስንት ኪሎ ነሽ? እንዳትዋሽ። ከዋሽሽ እግዚአብሔር ጎባጣ ነው የሚያደርግሽ። ስንት ኪሎ? አሁን እኔ 85 ኪሎ ነኝ። ደህና ነሽ? ወፍራም አትባይ። ቦርጭ አለሽ? አዎ። የት ነው የምትኖሪ? ምን ነው ጅዳ አልነበርክ እንዴ አንተ? እኔክ ሻቃለሁ እኮ ምን አጣላክሽ ማለት እኔክሽ የሚባል ሰፈር አለ። ምን ነው አያጅቡ? ምን ነው አሁን ነገር ያጠፋኛል። ምን ዘማን እኔክሽ ሞኮሮና እዛ ናቸው። ጅዳ እኮ በአመት አንዴ ቦህ ብልቅ እላለሁ እሞጣለሁ። ኧረ በእናትህ ምን ነው አንዴ እንደውም የሆነ ቦታ ግን ቸክ እንደዚህ ኮፍያ ያደርግ የወጣው አያጅቡ ምናምን እያልነክ እንዴ? አዎ ከአስታወስኳት እኮ ፍራንሲቲ እና ለምንድን ነው እዚህ ጋር ቆንጆ ሳንተ ውይ ቅርታ ወፈር ሴቶች እኮ ሲወፍሩ ሴትዮ ነው የሚባለው። ወይ አሁን እኮ አያጅ ወይ ወላልጅ እኮ ነው እኮ ያኔ እኮ ገላ ልጅ ነበርኩኝ። ወለድሽ? 2 ወልጃለሁ። አሁን እሰይ ልጆች የት አሉ? አገላሻቸው ወላይ ተኝቶ ጎበዝ እንዳትልቂያቸው እንዴ። ምን ነው ባልሽስ አለ? ቆይ አንዴ አለው። እሰይ አንዱ ነው አይለያችሁ። ዋይ እቺ ደግሞ ቆንጆዬ ነች። ሰላም እህቴ፣ ቆንጆ ነች። ፊልተር ነው ቆንጆ ያደረገሽ። እንዲህ ቆንጆ 4 ሆኑ። ዋይ ጨነቀኝ። ኖ 4 ሆኑ። 3 ደከሙኝ። ደግሞ ሁላችሁ ሂጃብ አድርገው ነው የሞጡት። ቆይ ደግሞ እዚህ ጋር እዚህ ቤት ደግሞ ይው ቤት ተላከልኝ። ሴት ሁሉ አንድ አይነት እዛ ሄዳለሁ አንድ አይነት፣ እዚህ እመጣለሁ አንድ አይነት። እንዴት ናችሁ? ሮዚ ምን ነካኔ? ከሁሉ ምን ለያለው? በምን እኔና ሮዚ ምንም የሚያመሳስለን ነገር አለ? ሮዚማ ነጭ ሆናለች። በቀደም ደግሞ አንቺ ሮዚ ግን እንደዚህ ይደረጋል? አይቼሻል፣ በሆነ ነገር ስትጨፍር አይቼሻል። ባለጌ ተይ ተራብ ግን ነው። ቆይ አሁን መጨፈራጤ እንትነው አቀጣጣ እኛ ባህላችን የሆነ ጭፈራ አለን። አንቺ ሲጨፍር የነበረው እኮ ተርችስ ምንድን ነበር በእንግሊዝኛ የሚባለው? ተረኩኝ። አዎ ቱርክኛ ምንድን ነው የሚባለው ስሙ? ይውዬ ትምህርት ይዘላ ምንድን ነው የሚባለው ስሙ? ቱርክኛ ኧረ ተይ ግን ጥሩ አይደለም። የኔ ቀንጅ ባይበላስ ቢቀርስ ወይ ጣልቷል እንዴ? የተጣሉ ሰዎች አገናኛቸው እንዴ? ፕሊስ አንዴ። ጉድ ሞርኒንግ ሰር። አሜሪካ ላርጅ። ኦኬ ቴንክ ዩ ማርክ ነው ቴንክ ፊት ሲያይ ምናምን ፈገግ ፊት ያብጧል ምናምን ነገር ዋት ዚስ ፌስ
በስርዓት ይነረ እያስፈራራች እኔ ካልናገርም ብዬ እኮ ነው እምቢ እየፈለጋችሁ በሉኝ አልናገርም ከተናገርካችሁ ግን አሁን የሆነ ቡቡ ነው ምናምን የሚል አካውንት አላት እሱን አካውንት ቂጧን እየወዘወዘችበት ተዘግቶባት ነው ቂጧን እየናጠች ቂጥ እንዳለው ሰው የሰው ልጅ መጀመሪያ ቂጡን ከመወዘወዙ በፊት የቂጡን ስንጥቅ ያጸዳል እናቴ ትሙት የሴት ልጅ ቂጥ ደግሞ ታውቃላችሁ ብጉር ምናምን አይጠፋበትም ጠባሳ እንጨት የወጋት ምናምን እንዲ በረሃ ለበረሃ ደግሞ ውሃ የሚቀዱበት ቦታ ደግሞ ወንዝ ነው ተራራ ተሻግረው ነውና እዚህ መጡ ምናምን በቃ የሆነች ነገር ሲያዩ የሆነች አለባበሳቸውን ሲቀይሩ ራሳቸውን ያ በቃ ለሆነ ነገር ነው የሚኖሩት እናቴ ትሙት ለሆነ ነገር ወይ እንያለች እንዴ አፈር ልብላ ስሜታ ይቅርታን እናቴን ይቅርታ ነው አኗኗራቸው ለሆነ ነገር ነው በቃ እዚህ ለተሰበሰበው 1000 ሰው ነው እዚህ ለተሰበሰበው 500 300 ሰው ነው የሚኖሩት እናቴን አወራራቸው ራሱ በቃ ለምን ራሳቸውን መስለው የማይኖሩት በቃ አንተ እኔ እኮ አታቀኝም እሺ ኩርት ያልኩኝ ነኝ እኮ እኔ የጎንደር ልብስ ለብሼ እንዴት በትግርኛ ጨፍር ትለኛለህ አታቀኝም እንዴ አውቀው እኮ እናቴ ትሙት አውቀው እኮ አሁን እቺን በአካል ብታገኛት ወይ ደግሞ ያንቺን ይሁን የማይረቡ ፍጥረቶች ናቸው wait a minute okay thank you sir police card okay wait a minute I'm a እዚህ ጋር okay oh I'm sorry ነጂጂ ናችሁ okay wait a minute ጉድረኛ እኮ ነው በእናትሽ ሰው አድርገሽዋል ይመቸኛል ደግሞ እኮ በጣም thank you okay my brother ያማል ሰውን ያማል ከኋላሽ ይወጭቅሻል ማን ነው የሚያማው ሰው ሮዚ ወይዬ ውዳት በይን ስነ ስርዓታ ተይ እንጂ ወይዬ እንዴ ተይ እንጂ ጂጂ ምንድን ነው አስተያየትሽ አልተመቸኝም ብዙ ጊዜ የኔ እንትን ይደብራታል ግን እኔ እወዳታለሁ ነው አምነሽው ሲከዳሽ ይሄ ቆራሊው አስቀይሞን በቃ ቂም ይጀብታል ያው አንድ ነገር ልንገርሽ ሮዚ እኔና እሷን ትፈርጅን ዘንድ ሰው አንዳንዴ ስትወጁ ያብዳል ገባሽ ለምሳሌ እኔ የወንድ ጓደኞች ይኖሩኛል ከዛ ደግሞ የሴትም ጓደኞች ሊኖሩኝ ግድ ነው እና ግዴታ ማህበሩ መክሮ ተመካክሮ እነሆ መሪያችን ናት አዛዛችን አናዛዛችን ናት ብለን ፕሮፌሰር እና የስነ ጥበብ ሰው እንዲሁም ጋዜጠኛና ተንታኝ ሄለንን አባል አደረግናት ጂጂ ደግሞ ለምን ጂጂ አሁን የክብር ስም አልጠራ ጂጂ ከልቧ ነው የምትናደደው መጀመሪያ ማህበሩ መክሮበት አክቲቪስትና ያው ትንሽ ጂጂ የጭፈራ ላይ ናት ጎበዝ አክቲቪስትና በባህላዊ ውዝዋዜ የተካነችውን ጂጂን እንምረጥ አለን ግን ፕሮፌሰርና እንዲሁም የመናገር ችሎታ ዘመናዊም ባህላዊም ሁሉንም ማለት ዳንሰኛ ስፖርተኛ ዘመናዊ አቺ ላይፍ ስታይል ምናምን ብለህ ሁሉንም ኖ ዘመናዊ አቺ ባህላዊ ጎበዝ ነሽ ይሄ አይዋችሁ ዘመናዊ አንዲት ቀን ሲጨፍር አይችሻላቅ አሁን ለማየት ፈልገህ ከሆነ እችላለሁ ግን አላሳየክ እኔ ያላይ ምን ይሰራል ግን ብትቀጭና ባይሽ ደስ ይለኛል መጀመሪያ 100,000 50,000 ስታሸንፍ ኦኬ አቅም አለው የኔ ቤተሰቦች በዚህ አጋጣሚ ቆንጆች ታፕ አድርጉልኝ ስሞትላችሁ እሺ ልጆች እኔ ጋርም ደግሞ አድርጉ እንጂ እንዴ ጠላታችሁ ነኝ እንዴ you guys ታብዝሽ ልጆች ታፕ አታርጉልኝ ምን ሆናችሁ ነው ዛሬ 198 ሰው ብቻ 1500 ታፕ አሪኦኬ እቺ ቤት 198 ሰው ነው ያለው ጂጂ አይገርም እኔ ቤት ስንት ሰው አለ ገምች እስቲ ምን አቅላለሁ እኔ እንደሆነ አንተን እኮ ማየት አቁሜያለሁ ምን አገባኝ ቀንተሽብኛል ወይ ተናደሽብኛል ፎርዋርድ ተመልክታው ልታቀም ፎርዋርድ ብሬለ ህዝብ ይሄንን ሸክም ሰው ተሸክም እኔ እኮ ጊፍተር አለኝ ብር አለ የኔን ጊፍተሮች ብታያቸው ደግሞ ጊፍተርም አለኝ
ትናንት አላየሽም? ቀን ሙሉ ሲያወራ ነው የሚውለው። የኔን ብታይ ያፈራኋቸው ቤተሰቦቼ አፍሽን ነው የሚያስከፍቱት። እናቴን ድንዝዝ ፍዝዝ ነው። ኖ ቆይ አንዴ ጂጂ እየመጣ አትምጣ። ትንሽ ከቆዩኝ ይጣላሉኝ። ስሜታዊ የሆንኩኝ የሆነ ነገር ተናገር ከዛ አረጋታለሁ። ሰው ገለባገለ ጃዝ በቃ ሰዓቱ አይጠፋም። ይነዳል፣ ይነዳደዳል። ከዚሁ ልክ ለስ ብለህ ላሽ ትላለህ። አዳዲስ ሰዎችን ትፈጥራለህ። አዳዲስ ሰው መፍጠር ላይ ነኝ እኔ። አዳዲስ ሰው ጋር የድሮቹ በቃቸው። የድሮቹ ድሮ ላይ ነው ያሉት። ይሄ የፖለቲካ ነገር አንተ ትግሬ በዚህ ወጥቶ በዚህ ገብቶ ጊፍት እንኳን ሲሰጥ እንዴ ዘመዶች ናቸው 27 ዓመት ሙሉ የዘረፉት ማለት በቃ ይሄ እኮ። ግን አዳዲስ ሰው ታውቂያለሽ? አዳዲስ ሰው እንዴ እኔ እነዚህ ጋር ማወራበትን ጊዜን እንዬ እንደውዬ አልጨቀጭቃትም እንዴ እንዲያርግ ጭንቅላ አስተሳሰብህን ቀይር። አንተ ሰው ታውጪ ቦታው አታናደኝ እኮ ነው ስትናደድ ደግሞ ደስ ይለኛል። አውቄ እኮ ነው ማበሽቀሽ ነው ሁምቢ ጂው ፍቅሬ አይ አትቀቂ። ሰላም ሃይ እንዴት ነሽ? ሰላም ነው አያጅቦ ደህና ነህ? ደህና ነኝ እኔ እናት እንዴት ነሽ? አለን እግዚአብሔር ይመስገን። ፎሎ ለምንድን ነው በቀደም ላድርግህ ስልክ እምቢ አልከኝ? ያራው ፎሎ እኔ እምቢ አይደለም። ይኸው ፎሎ እናት ጠይቀኝ። ፎሎ ጭራሽ ምን ነው በምን ዙሪያ ላይ እየተጫወተ መለስኩ እኮ አልመጣም። እናቴን መልሻለሁ። ምን እየተጫወትሽ ነበር? አልመለስክም። እናቴን መልሻለሁ። ማሬ እኔን ሳይ መልሼልሻለሁ። ከሷ ውጭ ቀል የለም መሐላ የለም። ተሞልሽ አያጅበው መጀመሪያ ተናገሪ። ተመልሶልሻል አልተመለሰልሽም? ማራምን ፎሎዊንግ ነው የምለው። ተፈለክ ስክሪን ሹት እንዳሳየክ ጌታን መልሼልሻለሁ። ኔትወርክሽ ይሆናል። እሺ ተመለስክልኝም አንድ ኖርማል ደስ እሺ እንዴት ነሽ? ምንድን ነው የምትሰሪው? ተየት ነሽ? ተወዴት ነሽ? እናቴዋ አለሜዋ ጥርስሽ ደስ ይላል፣ ፈገግታሽ ደስ ይላል። ፖለቲከኛ ነሽ? ሳውዲ አልሐምዱሊላህ። ምንድን ነው የምትሰሪው ማሬዋ? እኔ የማዳም ሸቃላ ሐማማ ጣቤ ጀግና እናቴ ትሙት ጀግና ጎበዝ። አያሳፍርም አለሜዋ። ይሄ ስራ ነው። አዎ እንዲያታፍሪበት። ከዛ ውጭስ ጃፒ ማከታተል ምንም የለም። ከዛ ውጭ አሁን ስራ ቦታ ነሽ፣ እረፍት ነሽ፣ ፀጉርሽ አንቺ ነው። አዴራ ይሄን ጥያቄ አዎ የራሴ ነው። አውቆ እኮ ነው እንዴ ፀጉርሽ የራስሽ ነው? አዎ መሀሉን ክፍል አድርገሽ ታሳየኛለሽ። እንዲህ ፀጉራቸው እንዴት ይታያል? እኔ አሁን የምነግርሽ እንትን ፀጉሯ ረጅም ቀላ ያሉ የሆነ ቆንጆ ከሆኑ ራያ ናቸው። ራያ ነሽ? ኧረ አይደለሁም። ራያ ቆቦ አይደለሁም። የሸዋ ልጅ ነኝ። ሸዋ ነኝ፣ ሰሜን ሸዋ መራቤቴ። ላ ወሎ እኮ ነው እሱ። እዛ አይደለ እንደ መራቤቴ። አይ ወሎዬ ነሽ ወላሂ። የሆነ ውሃሽ ነግሮኛል። ወሎ ራያ ነሽ። ታይ ጌታን አይደለሁም። መንዝዬ ነሽ? ስማ መንዝዬ አይደለሁም። ሰሜን ሸዋ አልኩህ እኮ። ሰሜን ሸዋ ወረሞ ነሽ? ወይኔ ወደ ወት መሰለክ ሸዋሮቢት ምናምን ታውቃለህ? ኧረ ሸዋሮቢት የኸሚሴን አለፍ ብለሽ እንዴ? ከሚሴ አወቅኩት። ማርያው ቆንጆ ነሽ እናቴ። እኔ የምልህ አያጅቡ መኮይ አካባቢ ነሽ? አለሜዋ ኧረ ጻፉልክ እንደ መኮይና ብለው ጽፈውልሃል። ሲያማምሩ እኮ ግን እኮ ወላሂ ላዚም እኮ ቆንጆች ናቸው። ግን ባህላችን እኮ ደስ ይላል። እንደ ዘረኝነታችን በዛጅ አይዲ። እሺ እንዴት ነሽ አያጅቡ? አቤት ፎሎ አስደረገኝ የኔ ወንድም።
የከሚሴ ኦሮሞ ናት። ፎሎ አድርጓት እናቴን ፎሎ አድርጓት። ኧረ እኔ ኦሮሞ የከሚሴ ኦሮሞ አይደለሁም። ማርያምን ነይ ባያቸው እርር ድብን ይበሉ እስቲ ነኛው ምን አንሶኝ ኦሮሞ ብሆን ምን እስቲ እንጂ ወጣት ይበልላችሁ። አይ ኖርማል ነው ኦሮሞ ምናምን ግን አይደለም። እሰይ ነኝ ባያቸው ደግሞ ድብን አድርገሽ ነኝ ምን ታመጣላችሁ ነኝ ባያቸው። ማን ነው እንደዚህ ያለ? ሲቃጠሉ ይደሩ ባያቸው። ዝም ብለው እዚህ መቀኞች ምን ችግር አለ? ሰው አይደል እነሱ። ስላወኩሽ ደስ ብሎኛል ማሬ። ሰው እንዴ ነው ሀብታሞች ናቸው ሁሉም እኮ ደስ ይላል እኮ። ደግሞ የዋሆች ናቸው። አማራውም የዋህ ነው፣ ትግሬውም እንዲሁ የዋህ ነው። ወላሂ እንዴ ደጋግ እኮ ናቸው። ማን ነሰበሻ መጣሽብኝ? አውዝ ቢላህ ሁለት ሰው ይጨንቀኛል። አውሩ እዛው በቃ እና ቢሉት ሁሉም እኮ ማለት የሆነ ተው ፖለቲካ ነው ነገር ይቅርብኝ ይሁን ግድ የለም ግን በቃ እንደ ኢትዮጵያዊነት በቃ ሁሉም ሰው ነው። እናቴ ትሙት በፍቅር ስንኖር ብቻ ነው። ደጋግ ሰዎች አሉ በቃ ደጋግ የዋሆች ቀጠልጠም ማጠለው አንዳንድ መርዝ የሆኑ ሰዎች ናቸው እኮ ስቱፒድ። ቆይ ምን ሆነ ነው የምትናፈቀው? አሞኛ ፈጃ። አንቺ ተመለሰሽ መጣሽ። ምን ፈልገሽ ነው? አንተን ምን ታኔ ምን ፈልገሽ? ማለት ፈልገክ ምንድነው ብለሽ አቋራጭ ምን ፈልገሽ ነው? አረ ምንም አንፈልግ። ሴት ልጅ ቀስ ብላ አውራት እንጂ ምንድነው ታደንግጣል? እሺ እንዴት ነሽ? ተየት ነው ሚስቴ? ከዚህ ነው። ተየት? ከዚህ ካለሁበት ነው። አንቺ ደግሞ አስተካክለሽ ተናገር። የት እንግዲህ ምን ነሽ አልኩሽ አይደል? እንዴ አሁን ምን ኖር የት ነሽ? ምንድን ነው ስራሽ? እንዲያ ነው ወይ ወዴት ነው? ይሄ እኮ ነው ማሪዋ። ሰው ያውቅሻል። እንደገና ደግሞ ሰው ትተዋወቂያለሽ። እኛ ኢትዮጵያውያን ሰዎች አይደለንም ማሪዋ? እንደዛ ነው። ከደቡ ተመልከት እስቲ ደቡብ ቆንጅዬ ተመልከት። እንዴ እኮ እኛ እኮ እናምራለን እኮ ጠባያችን ከፋ እንጂ። ደቡብ ቤት አካባቢ ነሽ? ደቡብ እንደዛ ነኝ። እኔ ብዙ መናገር አልፈልግም። ለምን ሲባል እናቴ ሰው ገለሽ ሀገርሽ አልወጣሽ ምንድን ያስፈራል? እንደዛ ማለት ሳይሆን ነው አልፈልግም። እሺ ተይው በቃ እሱም ይቅር። ግን ደግሞ አረብ ሀገር የት ነው የምትኖሪው? አለምየው አረብ ሀገር ሳውዲ ነኝ። አፈር በበላው። አይ ሳውዲ ምንድን ነው ስራሽ? መቼም ፕሮፌሰር ነሽ አይደልሽ? ነገር እንዴ መዲያም ቤት ነው አይደል? እሺ ምንድን ነው ሳውዲ ውስጥ እንዴ ሌላ ስልክ ቤት ነው የምሸጠው። የት አለ ስልኩ? አሁንማ ስራ የለም። እስቲ የት ነው ያለሽ? እስቲ ዞር አድርጊ። ቤት ነኝ እንዴ ሰው ዮናስ ወንቀትና አንቺ ቆላልቶሻል። ደስ አላልሽኝም? ባይ እንዲያላሽ ሁለተኛ እዚህ ቤት ተመልሰሽ እንዲያመጭ ኒውጪ ታታ ካፕት መንፎ አናት ይለኛል። አይ ነይ ሚስቴዋ አንቺን ይዤ ልዞር እናቴ ትሞት በቃኝ። አንቺ ታለሽ ነው ደስ የሚለኝ። ነይ ያራዲዬ ልጅ የታለሽ ሚስቴ? አሳዩኝ ምሩኝ መንገዱን ሰው አልሆን አጥቼን የኑን ተቆሞኝ ያለችበትን ይዲሽልኝ ማሬ ሚኪ ሼር ግበረላይ አኮር አራኑ በዚህ አታኮር። አኑ እኮ ምርጥ ፎጋሪ እኮ ነች እናቴ ትምት። ምርጥ ተጫዋች ፎጋሪ ምናምን ነች። እንደምታስቧት አይደለች። ታላቅጥባለች እኮ ከፈለገች። ግን አስተሳሰቧ ደስ ይላል ምናምን። አኑዋ ሄደችብኝ። ስራ ቦታ ነች መቅዲ እጅቦ ምን እሺ ነው? ምን እሺ? እስኪ ቤኪ አይጂ ላይ ትደውልኛለህ? ምን ቤኪ ቢስ ነው? ጅቦዬ ወየ ማማዬ ቢስ ነው? ደህና ነህልኝ? አለሁልሽ። ቢስ ነው። ኧረ ሙዲያችሁ ማለት የአይጂ ሙዲያችሁን እዚህ ለማምጣት ሞክራችሁ? ኧረ ዲጥሮ እዛ እኮ እዚህ
አይ ቀንዲ እኮ ነው። ሃሎ አይ ኖ አዎ ተሰብስባችሁ ምናምን ምንሽ ነው ጀላሴዋ እዛ አይነፋም እኮ ይሄ ሙድሙድህን ነው። ይሄ እምቧ ቤተሰብ ምናምን ቲክቶክ ላይ የለም ሚይ አይ እኛማ የኛ እኮ ጅቦዬ አይጂ ፋሚሊ ነው። ስቲል እኛ የአይጂ ሙድ ነው የምናራምደው እኮ ጅቦ እዛ አዎ እዚህ ሙዱ ደግሞ አይነፋማ። ቅንዲባችሁን ነው ሰሞኑን እኮ እንጂ እያየሁት እኮ አንዳንዶቹ እርድናው እድሜ ሲገፋ ነው መሰለኝ ግርድምና ሆኖ ቆይ አንዴ ልንገርሽ ደግሞ ምን እሺ እንዲያትሉ ተሰላሳ በላይ ደግሞ በቃ ያ ሙድ ቀርቷል ድሮ በቃ ኧረ አሁን ሳት ታፍታፍ የሆኑ ልጆች መጥተው ኧረ ይበተን እሱ ነገር እናቴዋ መቅዲዋ አንቺ ወዴት ለመማር ለምን አትቀላቀይም? ከመማር ጋር እኮ ትላንት አብረን ነበርን። አዎ እነሱ ያንን ሙድ ያራምጂ ሌላው እኮ አረጋ ከመማር ጋር ነበርን እኮ ትላንት። ቤኪ ምን ነው እንደ ውሃ ቀጂ ቤቴ ትመላለሳለህ? ኧረ ስድብ አለው ዛሬ። ቤኪ እንደ ውሃ ቀጂ ቤቴ ይመላለሳል። ኧረ ቻው የምጠሪያቸው ሰዎች ናቸው።